ክቡራት ኢትዮጵያውያን፣ ክቡራት ኤሪትሪያንስ and everybody ማዳመጥ የሚፈልግ ሰው ሌሰንጀማ እየጠበበ ሲሄድ እየተማረከ ሲሄድ እያቃተው ሲሄድ እንዳየነው እና ብቹ የኦሮሞ መንግስት ነው የሚፈልጉት። ምንድን ነው የሚፈልጉት? መገንጠል ነው የሚፈልጉት። ምንም የታወቀ ነገር የለም። ግን የሁቱና የትሱ አይነት ጄኖሳይድ ይደረጋል እየተደረገ ነበረ። ኢትዮጵያኖች ነቃችሁ አልነቃችሁ አይደለ? አሁን ግን በግልጽ ሆኗል እና የሁቱና የቱትሲ አይነት ጄኖሳይድ በአማሮች ጋር ተጀምሯል። ሰዎቹ ጠቦት መጨረሻ ላይ እዛ ላይ ገብቷል እና I'm very sorry for the graphic nature of this production. Obviously it happened and we're showing it to the world that the Ethiopian government is almost about to start the crisis like that. The crisis that happened between the Hutus and the Tutsis in the Rwanda crisis. You understand? The genocide, I think it is starting in Ethiopia already and we have to show it to the world. The Abiy regime is basically exterminating the Amharas in such a way, and I hope this is permissible by the videos that we make. Actually, I think this keeps the standard of the YouTube, because YouTube has to serve the world to show whatever we are seeing. I mean, we're exposing this kind of brutality to the world. Ladies and gentlemen, there is a start already initiated. Talk about genocide in Ethiopia, the kind of genocide we saw in Rwanda between the Hutus and the Tutsis. Ladies and gentlemen, genocide የተጀመረ መሰለኝ እኔ። ስለዚህ የሁላችሁ ይህንን ማቅረብ የግድ ነበረ። ንጹሃን እልቂት እየተከሰተ ህዝብ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወለጋ መጠን ሰፊ ሰብአዊ እልቂት እየተከሰተ እንደሆነ እየተነገረ ነው። የኦሮሚያ ክልል የተለያዩ የጸጥታ መዋቅሮች ወለጋ በሚኖሩ የተለያዩ ማህበረሰብ ክፍሎች ላይ ጥቃት በመሰንዘር በርካታ ሰላማዊ ዜጎችን መግደላቸውንና መንደሮችን ማቃጠላቸውን በቪዲዮ ተደግፎ የሚወጡ በፍጹም ምክንያት የለም ለዚህ። እነዚህ ሰዎች ድሃዎች ናቸው። በቃ ይሄ ጄኖሳይድ ነው። ተጀምሯል ጄኖሳይድ ኢትዮጵያ ውስጥ። ኢትዮጵያኖች ቶሎ ብሎ አንድ ነገር ካላረጉ እነ ፋኖ እነ የትግራይ ፎርስስ እነ የኦሮሞ ሊብሬሽን ኦኤልኤ ይሄ ነገር ቱሌት ይሆናል። ከተጀመረ በኋላ የሚያቆመው ሰው የለም። በጣም የሚያስፈራ ሞመንት ነው። በጣም ያስፈራል ኢትዮጵያኖች ለሁላችንም እና ይሄ ነገር እንዴት እንደሚቆም አላውቅም፣ ግን ጄኖሳይድ ተጀምሯል። መረጃዎች አመልክተዋል። ከቅርብ ጊዜ ወዲህ በአካባቢው የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ዘመቻዎችን ማካሄዱን ተከትሎ የኦህዴድ ብልጽግናው አገዛዝ ቀጠናው ላይ መጠነ ሰፊ ጥቃት መክፈቱ ነው የተገለጸው። በበርካታ አካባቢዎች ሰላማዊ ዜጎች ቀይ መንደራቸውን ትተው እየተሰደዱ ይገኛሉ። ሁኔታው እጅግ አስከፊ ነው። ወደ ስደት መውጣት ያልቻሉ በየቦታው ወድቀው ቀርተዋል። ዓለም አቀፉ ማህበረሰብ በአስቸኳይ እንዲደርስላቸው ጥሪ እያሰሙ ይገኛሉ። በሌላ በኩል በጉራጌ እንደዚሁ የኦሮሚያ ብልጽግና ታጣቂ ኃይሎች ጥቃት እየሰነዘሩ ነው። በጥያና ሱተን በተፈጸመ ጥቃት የአካባቢው ባለስልጣናት ሳይቀሩ አካባቢውን ትተው እንዲሄዱ አድርጓቸዋል። Hutu and Tutsi genocide, everybody forgot it. After about a month, about 800,000 Tutsis were perished by machetes and all kind of armaments that the Hutus used to exterminate them. In Ethiopia, this is starting. The world has to pay attention before it's too late. The world has to pay attention. Listen, ለጋና በጉራጌ ያለውን ሁኔታ በተመለከተ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ አድርጋለሁ። እንግዲህ ሁኔታው እጅግ አስጊ ነው፣ አስፈሪ ነው። መጠነ ሰፊ ጥቃት ነው ወለጋ ላይ የተከፈተው። ጉዳዩን በተመለከተ እስካሁን በተለይ በምስራቅ ወለጋና በሆሮ ጉድሩ ጊዳያና አንገርጉትንና አቢ ደንጎሮ ወረዳዎች ላይ በሚገኙ የተለያዩ ቀበሌዎች ሰሞኑን የአንሻ ሰይድ አራተኛ እዝ በፈጸመው ጥቃት የተበሳጩ የተለያዩ የወታደራዊ አደረጃጀቶች ጥቃት ለመፈጸም ወደ አካባቢው ሂደዋል። ይህ ቅስቀሳ በዋናነት የሊቃን ቅስቀሳውን ጨምሮ በኦህዴድ ብልጽግና በጋራ በመቀናጀት ባሰማሩት የገዳ ኮማንዶ የጋቸና ሲርና በመንጋ ወደ መንደሮች በመግባት በሳት አካባቢውን
እያወደሙት ነው የሚገኙት። The government is involved directly. እዚህ ጋር ያለው መንግስት ገብቶበታል። እየሳቁ ነው የሚያደርጉት ያሉት ኢትዮጵያውያን። ጄኖሳይድ ተጀምሯል ሀገራችን ውስጥ ነው ብላችኋል። ሲገደሉ ቤተክርስቲያን በሰዓት ሲያጋዩ አሁን የተጀመረው የማቃጠል የመግደል አጠቃላይ በዛ አካባቢ የሚፈጸመውን ዘርፈ ብዙ የሆነ የዘር ጭፍጨፋ ገና ጅምር እንደሆነ የሚቀራቸው ብዙ ስራ እንዳለ እያሳዩ This is a beginning, ladies and gentlemen. This is the beginning of the genocide. It's going on already in Ethiopia, and the world has to pay attention before it's too late. ወደ ኢትዮጵያውያን መከራው ታይታላችሁ እንግዲህ ተጀምሯል ጄኖሳይድ ምን የሚያስፈልግ ነገር እኮ የለም እዚህ ጀምረውታል በት ሁኔታን ነው የተመለከቱት ማለት ይችላል መሳይ ሁኔታው እጅግ አስደንጋጭ ነው ምናልባት በቶሎ ልባት ካላገኘ ኢትዮጵያን ወደ አጠቃላይ ቀውስና አብይ አህመድ ይህንን ጊዜ ይፈልጉታል ምናልባትም የስልጣናቸው የመጨረሻ ጊዜ ሲደርስ ኢትዮጵያውያንን እርስ በርስ እንዲተላለቅ አድርገው ነው ምናልባት ከስልጣናቸውም ሊሰናበቱ ሊወገዱ የሚችሉትን አሁን በተግባር እያየን ይመስላል የብልጽግና አገዛዝ ውድቀት ዋዜማ ላይ መሆናችንን ከሚያሳዩ ክስተቶች አንዱን ማህበረሰብ ክፍል በጅምላ የመግደልና ንብረት ቤቱን የማቃጠል ክስተት የተለመደ ልክ ዳ ሩዋንዳ ላይ እንደተደረገው ሰዎች ይዘውት ያሉት ዕቃ አይታችሁታል አይደል መቼቲስ everything they go and attack anybody that is Amhara from the Amhara ethnic group እንደዚህ ሆኗል ሰዎቹ ያያችሁት ልክ ሩዋንዳ ታሪክ ውስጥ ገብታችሁ ብታዩ ባመጣላችሁ ደስ ይለኛል እንዲህ ነው የተጀመረው አንድ ሁለት ሰዎች ናቸው የሚጀምሩት እዚህማ መንግስት ገብቶበታል እዛ መንግስት ገብቶበት ነበር ልክ እንደዛ ነው እንደሚሆን ሲገለጽ ነበር ያንን እያየን ያለ ይመስላል ከተለያዩ አካባቢዎች ተጠራርተው በአገዛዙ መዋቅር ውስጥ ሆነው በአገዛዙ የሎጂስቲክ ድጋፍ መኪና ቀርቦላቸው ወደ ተለያዩ ማህበረሰብ ክፍሎች አማራን ጨምሮ ምናልባት የአማራ ቁጥር እንደሚበዛ ነው የሚነገረው ሌሎችም እንዳሉ ነው አማራ ሌላ የትግራይ ተወላጆች ሌሎችም ኢትዮጵያውያን እንዳሉ ይነገራል እነሱን እየለዩ ቤታቸውን ማቃጠል ዛሬ ቀኑ የዚህ ቀን ነው ዛሬ ማቃጠል ቀን ነው ዛሬ ይሄንን ማህበረሰብ የማጥፋት ቀን ነው የሚሉ መልእክቶችን እያሰሙ ነው ወጣቶች በከፍተኛ እልህና ቁጣ ውስጥ ሆነው ይሄንን ተግባር እየፈጸሙ ያሉት አንድ ቦታ መቆም ካልቻለ መዘዙ እጅግ ከባድ ነው አገዛዙ በዚህ ጉዳይ ላይ ጥቃቱን ለማስቆም አንዲት ብጣሽ መግለጫ እንኳን መስጠት አልቻለም ከጀርባዎች ይቀጥላል ይሄ ነገር ኢትዮጵያንስ አንድ ነገር ካላረጉና ፋኖ ምናምን ይቀጥላል ተጀመረ ሩዋንዳ ውስጥ 800,000 ሰው እስከ 1 ሚሊዮን ሰው ነው ያለቀው አይደል በአንድ ወር ውስጥ እዚህ ተጀምሯል መጨረሻ ላይ ምን እንደሚሆን አላውቅም ቶሎ ካልደረሱ ኢትዮጵያውያን I think ይሄ ነገር መከራ ነው የሚመጣው ማለት ነው የዓለም ህዝብም በቃ ኢግኖር ያደርገዋል የታወቀ ነው እንደ ሩዋንዳና ባሆኖ ብቻ ሳይሆን ከፊት ሆኖ የራሱ ወታደሮች እርምጃውን ሲወስዱ የሚታይባቸው ቪዲዮዎች በስፋት እየተሰራጩ ይገኛሉ እጅግ ስሜት የሚነካ እናቷ አስክሬን አጠገብ ተኝታ የአስክሬን እንግዲህ ምን ያህል ቀን እንደቆየ አይታወቅም በእንደዛ አይነት ሁኔታ ውስጥ የምትታይ አንዲት ህፃን ሴት ልጅ ሁኔታ እውነት ለመናገር ስሜት ይነካል ወዴት they're talking about this kid is just watching her dead parents, her martyred parents, killed parents for days. Can you imagine the traumatic experience she's going through? Is this person going to be a human being later on? She's just watching there, sitting down. She was watching the body, the corpses of her family members, especially the parents. Ladies and gentlemen, if the world doesn't evolve here, something wrong is going to happen very soon. And we are just telling the world to do something about that. You understand what I'm saying? But genocide is actively in place in Ethiopia already. It has been and it has gotten to this point of ያመራን ነው ይህን ጉዳይ በተመለከተ ኢትዮጵያውያን ቆም ብለው ሊያስቡ ይገባል አገራዊ ምክክር የተባለው ጉዳይ ገና የመዝጊያው ስነ ስርዓት ተጠናቆ የጭብጨባውና የጭፈራው ድምጽ ከጆሮአችን ሳይርቅ ነው እንዲህ አይነቱ ነገር እየተከሰተ ያለው እነሱም እዛው ስብሰባ ላይ ተቀምጠው ይሄ ጭፍጨፋ ይከናወን እንደነበረ ያው በቅርብ የምናስታውስ ሩዋንዳ በጣም የሚበልጥ ቦታ ነው እዛ አካባቢ የሚኖረው የአማራና የትግራይ ወይም ከኦሮሞ ውጪ የሚኖረው ማህበረሰብም እጅግ በጣም ቁጥሩ ብዙ ነው ከአካባቢው ማህበረሰብ ጋር ተሰናስሎ ተጋብቶ ተዋልዶ እየኖረ ያለ ማህበረሰብ I think ladies and gentlemen it's a map you're looking at it it's just a map exactly like what happened in Rwanda ሌላ ሀገር የለውም ልክ እንደ ሩዋንዳው እንደ ቱትሲ ስደተኞች በገፍ ከሳቱ
For just $67, you can generate... ኦሮሚያ ልዩ ኃይል በሚወስዱት እርምጃ ሸሽተው ወዴት እንደሚሄዱ እንኳን አያውቁም። በዛ በኩል ቤንሻንጉል ጉሙዝ ነው፣ በታች በኩል ጋምቤላ ነው። ወደ መሀል ሀገር ቢመጡ ምስራቅ ወለጋን አልፎ ቢመጡ ሌላ ኦሮሞ ክልል ላይ ያለው የት እንደሚሄዱ እንኳን አያውቁም። ጫካ ውስጥ ከብቶቻቸውን መንዳት አቅቷቸው ከመሀል ላይ መንገድ ላይ አስፋልት ላይ ትተዋቸው የሄዱ ከብቶች እንግዲህ ከብትን የሚበቀል ስርዓት ነው የመጣው። They're killing their animals too. Their animals, their cows, oxes, and all that kind of sheep and goats, let's have German, because they have to abandon their properties to run away. They're not even killing them and feeding on them. Here, it's just to ruin the society, to ruin the communities. They're doing this on purpose, to humiliate the Amharas and the rest of the Ethiopians. ሁላት ይችላሉ እኮ ነርተው ወደ ሌላ ቦታ መውሰድ ይችላሉ። ነገር ግን በቀል እየተፈጸመ ነው። በነገራችን ላይ ይህ ነገር በቀላሉ የሚታይ ነገር አይደለም። እንዳይራገብ ለማድረግ አፍነው ከበው ህብረተሰቡን እየፈጁት ነው የሚገኙት። ይሄ ነገር በወለጋ ብቻ አይደለም መሳይ እየተደረገ ያለው። የኦሮሞ ብልጽግና እነሱ ቶችን ሳይቀር እየገደለ ያለ ስራ ስለሆነ ጥንቃቄ ያለው የትግል ሂደት ለወደፊቱ የሚጠብቀው ኢትዮጵያ አሁንም ከታጠቁ ኃይሎች ጋር በጋራ ሆኖ ይህን ስርዓት ለማስወገድ መንቀሳቀስ አለበት ነው ማለት የምችለው መሳይ። እንግዲህ Ladies and gentlemen, it's a very graphic, as you can see, graphic nature of this video tells me that you got to look at it. Only adults, kids shouldn't look at this one because it's not good at all. But this is happening truly in Ethiopia, and as media, actually, it's my responsibility to tell about it, like the other medias are talking about it, to stop the genocide ahead of time. ይህን ወቅት ላይ የኢትዮጵያ ሕዝብ ምን ማድረግ አለበት ነው? የሃይማኖት አባቶች፣ የሲቪክ ተቋማት፣ የተለያዩ ፖለቲካ ድርጅቶች ይሄ ነገር ወዴት ሊያመራ ይችላል? ቀደም ሲል እንደጠቀስከው በጉራጌም መሰል ጥቃት እየተደርጓል። ይህንንም ትክክል ነው ብለው የአካባቢው የደህንነት ኃላፊ መግለጫ መስጠት ይደረግ አለበት። ሚዲያዎች እንግዲህ መጮህ አለበት። በአይናችን በቪዲዮ እየተቀረጸ check out, it's intentionally. They're not even firing at the houses. They're intentionally burning. እያየን ምን እስኪፈጸም የምንጠብቅ እንደሆነ ግራ የሚያጋባ ጉዳይ ነው። እስቲ ምን መደረግ አለበት? ሚዲያዎች እንግዲህ መጮህ አለባቸው በህብረት በአንድ ድምፅ። በውጭ የሚገኙ አንዳንድ የኦሮሞ የፖለቲካ ቀንቃኞችም ይህን ጉዳይ እልቂት እየተከሰተ በአይናችን በቪዲዮ እየተቀረጸ እያየን ምን እስኪፈጸም የምንጠብቅ እንደሆነ ግራ የሚያጋባ ጉዳይ ነው። እስቲ ምን መደረግ አለበት? ክርስቲያን ዝም ብላለች። ኢትዮጵያ እስልምና ጉዳዮች በዚህ ዙሪያ ምን ማለት አለበት? የፖለቲካ ፓርቲዎች፣ ሲቪክ ተቋማት፣ ዓለም አቀፉ ማህበረሰብ ይሄ ነገር እየከፋ እልቂት እየተከሰተ በአይናችን በቪዲዮ እየተቀረጸ እያየን ምን እስኪፈጸም የምንጠብቅ እንደሆነ ግራ የሚያጋባ ጉዳይ። No, you cannot go beyond this. It's obviously genocide has started. As you know, people are just burning homes intentionally. They put some gasoline in it and just burn it out. Eritreans, Ethiopians, one more time in Amharic, በጣም ያሳዝናል። እንዳያችሁት ነው፣ በጣም ያሳዝናል። ይሄ ነገር ኦልሬዲ እየተዘጋጁበት የነበረ ነገር ነው። እዚህ ጋር ደርሷልና አምላክ እግዚአብሔር ያውጣችሁ፣ እግዚአብሔር ያውጣችሁ። እነ ፋኖ አንድ ነገር ካላረጉም እኔ እንጃ እንግዲህ ምን እንደሚደረግ አላውቅም። እነ ፋኖ አዲስ አበባ ቢይዙት ወደ ሳውስ እነሱ እነ አቢቹ ከያዙት ይቀጥሉታል ማለት እኮ ነው። የት እንደሚቆም አይታወቅም። ግን የሩዋንዳ አይነት የሁቱና የቱሱ ጄኖሳይድ የጠበቅኩት ነው። በጣም ነው የገረመኝ በዚህ አይነት መልክ መምጣቱ። ጭራሽ እንደዚህ አይነት ብሎ ነው የተጀመረው። ቲንክ ጄኖሳይድ እየተደረገ ነው ኢትዮጵያ ያልኩኝ። እግዚአብሔር ይማራችሁ ከማለት ሌላ ምንም ነገር ማለት አልችልም። እዚህ የተከበራችሁ ውድ ኢትዮጵያውያን ደህና ዋሉ።